እንዴ እንደዚህማ አይኔን አትይኝ ቡናውም ይገነፍልብኛል አይኔን ማን ነው ዮሴፍ ነው አሁን ደውሎልኝ ነበር አስብለሻት መጀመሩ እንዴ ምን አስቸኮለሽ ቀርበሽን ብለሽ እንጂ ቆይ ለምንድን ነው በዚህ ልክ ያንገበገበ እኔ ለምን እንገባገባለሁ ቢያንስ ሁሉን ነገር ጨርሼ ልጠብቅሽ ፈልጌ ነው እንጂ የቀረው ፊኒሺንግ ነው ብለህ ላክልኝ አይደል እንዴ እኔስ ምን አልኩ አዎ ፊኒሺንግ ብቻ ነው የቀረው እንዴ ስለዚህ በቃ መጥቼም ቢሆን ያልቃል ብዙ ጊዜ አይወስድብንም እሺ ደውልሻለሁ ምን ጉድ ነው ትኬት ቆርጫለሁ በ3 ቀን እመጣለሁ እኮ ነው የምትል ታዲያ ትምጣ ምናምን እያልክ አልነበረን ማውራትና መተግበር እኮ ይለያያል አባቴ አምጥቼ ነው ቤት የሚወስዳት እንግዲህ ነው ያላቀልህ መጣው ባዩ ወንድልዬ ይቅርታ ሰላም ይሄ ልብስ ማን ነው የሰጠሽ ሰለሞን ነው አይ ይገርማል ምን ነው አይ ለሰለሞን ይሄ ልብስ ትልቅ ቦታ አለው ብራዘር እንዴት ነሽ አማን ነው ሰላም ነው እንዴት ናችሁ አለን አዲስ እንግዲህ አይ ለዚህችን እስቲ ቀሚስ ነገር አይ ለዚህች ነገር እስቲ ያቺኛው እሺ አቡኪ ትኩራ እስቲ ያቺኛው አጭሯን ይዟል አጭሯ እቺ አበርች እቺ ካንቺ ከከለርሽም ጋር ያቆች እኔ አልለብስም አጭር ቀሚስ እንዴ አጭር ቀሚስ ነው የሚመቸኝ ምናምን ስትይ አልነበር እንዴ እኔንም አጫጭር ቀሚሶች ይዘሊና ብለሽኛል ታዲያማ አሁን ለምንድን ነው እንደዚህ ሙሉ ልብስ የፈለግሽው እኔ ሲጀመር አጫጭር ቀሚስ አልወድም እና አጭር ቀሚስ ለብሰሽ የነበረው ነው አይናችን ላይ የሆነ ዋት ይሰጥሽ ኧረ ተዋት በቃ የፈለገችውን ልብስ መልበስ እኮ መብቷ ነው ጆሲ ምን ሆነ ነው እንደዛ ከሆነ በጊዜ እናስገባትና እኛ ነች ወዴት ነው የምትሄዱት ሳሌኒ ጋር አይደል እንዴ ብታር አይ በፍጹም አይሆንም ሰሌ ትላንትና ራሱ በቤትክ እንግዳ አደረኩክ ዛሬ ቤትክ ነው የምታድር ባትነግሩኝም መሄድ የምችል ሰው ነኝ እኔን ሄድልኝ ነው እሺ ሄዳለሁ ኧረ እንደሱ አይደለም ጭንቀቴ እባክሽ አውቂው በቃ እንደዛ ከሆነ እኔ ልሄድላችሁ ቆይ እንጂ ተረጋጋ የገዛ ነው ልብስ ይመርባት አይመርባት ሳትል ትሄድ ነው እንደተሻለ እሺ ያት በእናት ስንት ነው አባቴ 2100 ጃኬቱን አውልቂውና በደንብ ልይሽ እንጂ እሺ ቆይ ግን ከዚህ ይልቅ በጣም
ዋው ስታም ይሄ ልብስ ግን የማን ነው? ይሄ ልብስ የእናቴ ነው። ሳላስበው ነው የሞተችው። ለምንድን ነው ታዲያ ያለበስከኝ? ቀሚሱ ትልቅ ታሪክ አለው። ይኸውልሽ እናቴ ብቻዋን ሆና ነው ያሳደገችኝ እና እኔም እንደምንም ተፍጨርጭሬ ስራ ጀመርኩ። ስራ ከጀመርኩ በኋላ የእናቴን ፍላጎቶች ሁሉ ማሟላት ነበር የምፈልገው እና የሆነ ጊዜ በጣም ታማ ነበር። እኔም ስራ ግዴታ ስለነበረብኝ ወጥቼ ሄጄ ነበር። በስልክ ደውላ የሀበሻ ቀሚስ እንደምትፈልግ ነገረች። እኔም ለእናቴ የሀበሻ ቀሚስ ይዤላት መጣ። እናም ስመለስ እናቴ አስሟ ተነስቶ ሞታ ነበር ያገኘሁት። ታዲያ ልብሱን ለማን አልብሰው? ሬሳ አይለብስ። እናም እንደዚህ እኔ ራሴ ለብሼው አለቀስኩ። ታዲያ ይህንን የሚያክል ታሪክ ያለው ቀሚስ ለምን ለኔ ሰጠኸኝ? አይ ቡና ለማፍላት ያመችሻል ብዬ። አሁን በዚህ ሰዓት ይቀለዳል? እናቴን ስለመሰልሽኝ እኮ ነው። አንቺ ለብሰሽው እንዳይ ስለፈለኩ ብቻ። አመሰግናለሁ። አንቺ ላይ ሁሉም ነገር ያምርብሻል። እንዴ ቆይ አንተ ሁሉንም ነው እንዴ አሪፍ ነው የምትለው? ከመስቂያው እኮ ነው። የምን መስቂያ? የልብስ። መቼም ዛሬ ወተደራቲ አራለለህ። ነገ ሰንበት ነው። ስለዚህ በጠዋት ተነስተን ቤተክርስቲያን እንሄዳለን። እንደውም እኔ አንቺ ያለሽ ብዬ ነው እንጂ ኪዳን ብቆም ደስ ይለኝ ነበር። እንዴ እንደዛ ከሆነማ በቃ ተኛ። ተናደ። እሺ ደህና ደሪ። እንግዲህ ድልዬ ቤተክርስቲያን ቅጽር ግቢ ውስጥ ወንድና ሴት ሆነን አብረን መቆም የለም። ወደ ቅዳሴያችን። እሺ ግን አንዴ ላውራ። ቅዳሴውን በደስታ እንድናካሄድ። ምንድነው እሱ? እንድንጋባ ፈልጋለሁ። ቃል እንድንጋባ። አሁን እሺ ብቻ በለኝ። ከቅዳሴው በኋላ ቃል እንገባባለን። ሁሉንም በኋላ ድልዬ። እሺ ያ ቡራኬ ይሽልኝ። እሺ አመሰግናለሁ። ህይወታችንን በሙሉ እንዲያገኘነውን እየተካፈልን ብንበላ ደስ ይለኛል። ነገር ግን እድል እኔ አንቺ ባል መሆን አልችልም። ለምን? በቃ እድል እሺ በይኝ፣ ግን ሁሌም ከጎንሽ ነኝ። ምክንያቱም ንገረኝ።
ወይስ ጥያቄው ከኔ ከሴቷ ስለመጣ ነው? ኧረ በፍጹም እኮ ንገረኝ፣ ለምን እኔን ማግባት አትችልም? እድል በትዳር አብሮ ለመቆየት እኮ ልጅ ያስፈልጋል። በእርግጠኝነት አንቺ ደግሞ ልጅ መውለድ ትፈልጋለሽ። እኔ ግን ይህንን ፍላጎትሽን ላሟላልሽ አልችልም እድል። ለምን? ምክንያቱም እኔ መሀን ነኝ። ሰውየው የልጅ አባት አይደለም ማለት እንዴት አወቅሽ? መሀን ነው፣ መውለድ አይችልም። እንዴ ወይ ጉድ! ታዲያ ምንድነው? መሀን ከሆነማ መውለድ አይችልም። እኔ ሁሉንም ነገር ትቼ አብሬው እኮ ለሆነ የወሰንኩት ልጅ አባት ካገኘልኝ ብዬ ነበር፣ ግን አልሆነ። ሁሉም ነገር ቀረ። እና ምን እያደረግሽ ነው? በቃ ወደ ሀገሬ ለመመለስ እያሰብኩኝ። እድል ግን እርግጠኛ ነሽ? ማለቴ ታዲያ ሌላ ልጁ ላይ ማን ሊሆን ይችላል? ወይስ ሌላ ቦታ? እኔ ምንም አውቀው ነገር የለም። በጣም ነው ግራ ይገባል። እሺ ቆይ አንድ ነገር መሆን እንዴት አወቅሽ? ማለቴ እንዴት ነገረሽ? እንድታገባኝ እፈልጋለሁ ስለው እኔ መሀን ነኝ፣ መውለድ አልችልም፣ ስለዚህ መጋባት አንችልም አለኝ። እና አንቺን አለማግባት ፈልጎ ቢሆንስ? እንደዛም አይሆንም። ፊቱን በደንብ አይቼዋል። ስለዚህ ግን የልጅ አባት ማን ነው ታዲያ? እመጣለሁ፣ ግን ወድጄው ነበር። ስለዚህ ግራ ገብቶኛል የልጅ አባት ማን እንደሆነ። በቃ ተይው፣ ስመጣ እናወራለን። እሺ በቃቸው። እና ሄደች? አላውቅም፣ ብቻ በሰዓቱ ትታይላለች። በቃ አትጨነቅ፣ ሴት ብሄድ ሴት ይመጣል። አየህ አይደለ? ስራዬ እስከ መጨረሻው ድረስ ይከተለኝ። ወይ አንተ ሲጀመር ለምን ነገርኩት? እኔ ባልነግራት በጊዜ ሂደት ማውቀው ይቀር ይሻላል። ቢያንስ ሁሉም ነገር ከተፈጠረ በኋላ አብረን መፍትሄ እንፈልግ ነበር። አይ ዮሴፍ፣ እስኪ ተወኝ። መጣሽ? ይኸውልሽ ሜሮን፣ ምንድን ነው? እኔ መጀመሪያ ሰለሞንን የፈለግኩት ለበቀል ነበር። ከዛ ግን የልጅ አባት እንደሆነ ሳቅ ለትዳር ነው የፈለግኩት። ምክንያቱም እኔ ያለ ቤተሰብ ነው ያደግኩት። ልጄ ደግሞ ያለ አባት እንዲያድግ አልፈልግም። ደፍሮኝም ይሁን በሌላ መንገድ ልጄን አባት ላሳጣው አልፈልግም። ግን አሁን ሁሉም ነገር ቀርቷል። ሰለሞን የልጅ አባት አይደለም። ሰለሞን መውለድ አይችልም ማለት። ሰለሞን ለኔ ከዚህ በኋላ ምንም አይደለም። አፍቅረሹ ከሆነ አብረሹ መሆን ትችያለሽ። እድል፣ እኔ ለሰለሞን ፍቅር የለኝም፣ ገንዘቡን ብቻ ፈልጌ ነው። አሁን በቃ ሁሉም ነገር ተይው፣ ይቅርታ አድርግልኝ። ችግር የለም። እሺ ታዲያ ጠብቂኝም፣ እስክፈታ ጠብቂና አብረን ወደ ሀገራችን እንመለሳለን። እጠብቅሻለሁ። እሺ ቻው።
ስማ ጸዴ ሀሳብ ለምን ያለውን ነገር ፍሉክ ካንተውካት አየሽ ጭራሽ እንድጠላኝ ቢያንስ ችግርህን አውቃ ደቅ ትላለች። ኧረ ለኔ ብላ ጉዳዩ እኮ የልጅ ነው። እሷ ለኔ ርካሽ ስራ ብላ ልጅ ማግኘቷን ትተው ቢሆንም በደንብ ማወቅ አለባት። ማወቋ ምን ይጠቅማል ከንፈር ከመምጠጥ ውጭ? እኔም ይኸው እመጣለሁ ብላ አስጨንቃኝ አይደለ? ከየት አባቴ ቤት እንደምሰጣት አያለሁ። ቆይ አንተስ ምን አሰብክ? ምን አደርጋለሁ? ስልኬን አጥፍቼ ከዚህ ከተማ መጥፋት ነው። ባለጌ ነው ይወጣ። ግን አታሳዝንም? አረ በጣም የህፃን ልጅ ስራ እንደሰራሁኝ በደንብ ነው የማውቀው። ቢያንስ እሷ እንደምትፈልገው ማረፊያዋን አዘጋጅቼላት ቢሆን እንኳ አይደብረኝም። ቢያንስ እንኳን እሺ ይሁን ተብሎ እኔ ተለውጬበትም ቢሆን አሁንም አይደብረኝም። እኔ ዘልዬና ጨፍሬ እኮ ነው የጠፋሁት። ለማንኛውም አይዞህ፣ ስህተትህን አምነህ ጸጸት ውስጥ ከገባህ አንድ ነገር። አዎ ሰለሞን፣ ለምን ድራፍት አንጠጣ? ጥሩ ሀሳብ፣ እንጠጣ በቃ። ሜሮን አቤት። የውጭ ጥያቄ አለች። ሜሪ ትቆያለሽ አሉኝ። ከሰዓት ነው የምትወጪው። በእናትሽ አብረን ሂድ። ባባ ናፍቆኛል። ግን እኮ አንደርስም፣ አምሽተን ነው የምንደርሰው። ችግር የለውም እንደርሳለን። እሺ በቃ እጠብቅሻለሁ። እስከዛ ወይ ልብሴን እኮ ከሰለሞን ቤት አላመጣሁም። ልብሴን ላምጣና በዛውም ላረገልኝ ትብብር በሙሉ ላመስግነው። ቆይ እንደዚህ ያደረገሽ ሰው ልታመሰግኙ ነው? ምናልባት እኮ አንቺ እንዳልሽው ራሴን ከሳትኩኝ በኋላ ትቶኝ ሄዶኝ ሊሆን ይችላል። የኔም ግምት እሱ ነው። አሁን እንግዲህ ሀብሉ እጅሽ ላይ ያለ አይደለ? ስለዚህ ሀብሉ መልሽ። አዎ እመልስለታለሁ። ከዛ በኋላ በዛው ልጅቷ እኔ መሆኔን ያውቃል። ግን አብረን ብንሄድ ጥሩ ነበር። ለምን ሲባል አንድ ነገር እንዳያረግሽ ፈራው። ወንድ ነዋ። ግን እድል እኔ ያፈቀርሽ መስሎ ነበር። እሱማ የሆነ ስሜት ነበረኝ። በቃ የልጅ አባት እሱ እንዳልሆነ ሳቅ። በቃ ነገሮች በሙሉ ድብልቅልቅ አለብኝ። ታዲያ በስነ ስርዓት ተሰናበታል። ቻመጣል። አቺ ብራዘር እንዴት ነሽ? ፒስ ነው አለልሽ። ለእኔ አንድ ድራፍት፣ ለእሱ አንድ ሚሊዮን ድራፍት። አይ ለእኔም አንድ ሲንግል። ልጠጣ ወሰንክ? ታውቃለህ ሁሉም ነገር ስልችት ብሎኛል። እድልን በጣም አፈቅራት ነው። በዚህ ሰዓት ምን አይነት ስሜት እንደሚሰማኝ ታውቃለህ? ራስን ሲጣርገህ ግደል ግደል የሚል ስሜት ነው የሚሰማኝ። ተረጋጋ እንጂ ምንድነው አንተ ብቻ ላይ የተፈጠረ ነገር አስመስል። ምን ነው እንዴ? ምንድን ነው ጆሲ? ሰይጣን በዚህ እያታለለ ነው ወንጀል የሚያሰራ። እሺ በቃ ተረጋጋ፣ ተረጋጋና እንውጣ ከዚህ። ሂሳብ ክፈልና ኧረ በእናትህ አታልቅስ። በቃ እኔ ለአንተ ሳልሆን አንሳለሁ። ይሄ ማለት እኮ የእኔም ችግር ነው። ለምንድን ነው ነገ እኔን እንዲገፋኝ የምታደርገው? ኧረ በማርያም በቃ ና እንሂድ። ሄሎ ኤፍራታ፣ የት ደረሽ? ሜሮንን ጠብቂያት፣ አብረን ልንመጣ ነው። የኔዋ የምርቅ የማይመስልብ ነው ያለሽ። እኔ ደግሞ የት መጫለሽ? ወደ እናንተ ቤት እየሄድኩ ነው። አረ አናመሽም ብለሽ ነው? በቃ እንግዲህ ወይ ሰላም ብያቸው ተጫውቼ እመለሳለሁ። እሱማ ደስ ይለኛል። ከሄድሽም ልጄን ታገናኘኛለሽ። አሁንም አልመጭለት ነው። አዎ
አባቱን ይዤለት የምመጣ መስሎኝ ነበር። በቃ አልሆነም። ዲቃላ እየተባለ ይኖራል። ወይኔ ልጄ። ረፊ እንጂ ድል። በቃ ለማንኛውም እመጣለሁ። ጨረቃ ድንቡር ሞጋ አጼ ቤት ገባች አውጋ አጼ ቤት ያሉ ልጆች ፈተጉ ፈታተጉ በጎል ቤት ተቀመጡ። ወይ ልጅ እንዴት ነሽ? ደህና ነሽ? ኖር እግዚአብሔር ይመስገን። በእግዚአብሔር እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ጤንነት ደህና ነኝ። ተመስገን። እንዴት ነው? ልጅን ልታገናኝኝ ነው? አይ ዛሬ እንኳን ልጁን ላገናኙ ሳይሆን እዚህ ድረስ እንደምትመጣ አልነግርህ ነው። እውነትሽን ነው? አዎ ተመስገን ተመስገን። ልጅ ልትመጣልኝ ነው። እኔ የምልሽ እንደው የልጁ አባት ነገርስ እንዴት ሆነ? አይ እሱ አይደለም አለች። ይሄን ሁሉ ጊዜ ማንነቱን አታውቅም እንዴ? እሱማ እሱ ነው ብላ ነበር እርግጠኛ ሆነ ሄደችው። አብሯት አልጋ ላይ የወደቀውን ሰው እንኳን አታውቅም? አይ አሁን ያገኘችው ሰው መሀል ነው። በፍጹም የልጁ አባት ሊሆን አይችልም። ታዲያ እሺ የልጁ አባት ማን? እኔ እንጃ ብቻ ተስፋ ቁርጥ አድርጋ ነው እየመጣች ያለችው። እሱስ ልክ ነሽ። ከልተው ብላ ከምትሞትብኝ ይሻለኛል። ይቅር አይነሳም። ቆይ ይሄ የልጁ አባት ነው ብላ የሄደችለት ሰውዬ በቃ ተይው፣ ለካ መውለድ አይችልም ብለሽኛል። እና አሁን ልትመጣ ነው። ታዲያ ልጁ የመታፈሪያ ወይም ደግሞ የብሩክ ይሆን እንዴ? ከእነሱ ጋር ምንም እንዳልተነካካች ነው የነገረች። እና ታዲያ ልጁ ከየት መጣ? እኛም ግራ የገባን እሱ ነው። እስቲ እናያለና ትምጣና እስኪ ቁጭ ብለን እናወራታለን። አደራሽን መብራት አሳይተሻት እንጂ እኔ እኮ አንድም የራሴ ልብስ የለኝም። ሁሉንም የገዛው እኮ እሱ ነው። የገዛልኝን እሱን ጥዬ ልሄድ? አይ እንደመጣሁት ነው መመለስ ያለብኝ። በፍጹም የእናቱንም ቀሚስ ለብሼ መሄድ አልችልም። ደህና ነሽ? እንዴት ናችሁ? ልትሄጂ ነው? አዎ ልሄድ። ሰሌ በቃ እኔ ታች እጠብቃለሁ። ከፈለክ ደውልልኝ። መውለድ ስለማልችል መሀን ስለሆንኩ ነው ትተሽኝ የምትሄጂው? አይ እና ታዲያ ሌላ ምን ምክንያት አለኝ? በቃ መሄድ አለብኝ። አትሄጂም። እውነቱን ንገሪ። እያንዳንዱን ነገር ከአንቺ አንደበት ነው መስማት የምፈልገው። ምክንያቱም እንዲህ በቀላሉ ትሄጃለሽ ብዬ አላሰብኩም። ምን አለ እንኳን ትንሽ ብትቆይል። አይኔን እያየሽ መውለድ ስለማልችል መሀን ስለሆንኩ ነው አይደል ትተሽኝ የምትሄጂው? ሰለሞን፣ እኔ ለበቀል ነው የፈለግኩ። በቀል? የምን በቀል? አሁን ላይ አንተ መሆንን ራሱ እየተጠራጠርኩኝ ነው። እርግጠኛ ነበርኩኝ። ከዛ ግን መውለድ እንደማትችል ስትነግረኝ አንተ ለመሆንን አረጋግጥ። በቃ ሰለሞን ተወኝ። ምንድን ነው የምታወሪው? እድል ይኸውልህ ከዓመታት በፊት የጓደኛዬ ልደት ነበር። የሜሮ ልደት ነበረ። ልናከብር ይዛኝ ወጣች። ከዛ ትልቅ ጸብ ተነሳ። አንተ ማለት እዚህ ፎቶ ላይ ያለው እሱን የሚመስል ሰው በዛ ሰዓት ይዞኝ ወጣ። ከዛ መጠጥ አጠጣ፣ ሰከርኩኝ፣ ራሴን ሳትኩ። ከዛ አልጋ ቤት ይዞኝ ሄደ። ከዛ በኋላ
አብረን ቆይተን አጠጥቶኝ አደንዝዞኝ አልጋ ቤት ወሰደ። አልጋ ላይ ጣለኝ። ከዛ ራሴን አላውቅም ነበረ። ስነሳ ይህንን ሀብልና ራሴን ደምደምኩኝ። በቃ አንተ ነህ ብዬ ደመደምኩኝ። አይገርምም? እስከ ቅድም ድረስ እኮ አንተ ነህ ብዬ ነበር እያሰብኩኝ ነበር። ይኸውልህ እዚህ የመጣሁት ይህንን ሀብል ሰጥቼ ልሰናበት ነበረ፣ ግን በቃ ግራ ገባኝ። እኔ እኮ ከማንም ሰው ጋር ወጥቼ አላውቅም። የልጄም አባት አንተ ትሆናለህ ብዬ ነበር ያሰብኩት። በቃ ከአንተ ጋር ደግሞ አልነበርኩም። ስለዚህ ይህ ሀብል ያንተ አይደለም፣ የልጄም አባት አንተ አይደለም። በቃ አዎ ዲቃላ የተባለ ልጅ አለኝ። አባቱ የማይታወቅ ልጅ አለኝ። ልጅነቴን የነጠቀኝ ልጅ አለኝ። ከጓደኞቼ በታች ያደረገኝ ልጅ አለኝ። በትምህርት ቤት እየተሳለቀ ልጅ አለኝ። በልጅ ሰው ተጋድሎ ብዙ መከራዎች፣ ብዙ ታሪኮችን ተሳልፌበታል እና ህይወቴን ያበላሸው ያኔ የእሱን ፍላጎት አሟልቶ የኔን ህይወትና እድል ያጨለመው ሰው ነው ብዬ አሰብኩ። ይህ ሰው ደግሞ አንተ መስለህ ታየኸኝ። ከዛ ልበቀል እዚህ ድረስ አዲስ አበባ ድረስ መጣ። ከዛ ደግሞ የልጅ አባት አሳስቦኝ ልጄ ያለ አባት ያድጋል የሚል ፍርሃት አሳስቦኝ ከአንተ ጋር ለመኖር አስቤ መጣሁኝ። ግን በቃ ሰለሞን አንተ አይደለም ነኝ። አዎ ራሴው ነኝ። ነኝ? አዎ ነኝ። ሀብሉም የራሴው ነው። እንዴት ግን አይቼ አላስታወስኩሽ? የምታወራው እውነትን? አዎ የዛኔ አንቺን ትቼሽ እንደወጣሁ መኪናዬን ይዤ መብረር ጀመርኩ። ከነ መኪናዬም ገደል ገቡ። እዛኔ ሰዎች ተረባርበው ወደ ሐኪም ቤት ወሰዱ። ከዛ ኦፕሬሽን ተሰራው። ከ10 ቀን በኋላ ነበር የነቃ። ግን ደግሞ ይተርፋል ብሎ ያሰበ ማንም አልነበር። ሰለሞን፣ አሁን በምንነግርህ ነገር ምንም ሊከፋ አይገባም። ለምን? ከሞት ነው የተረፍከው። ሰለሞን፣ ትተርፋለህ ብለን አላሰብንም ነበር። በእርግጥ እኔም አላሰብኩም ነበር። ምናልባት ፈጣሪ በምድር ላይ ግፍህን ትቀምሳለህ ብሎ ይሆናል ያተረፈኝ። ከወገብ በታች በጣም ከባድ የሚባል ጉዳት ደርሶብሃል። ስለዚህ ከዚህ በኋላ ሶሪ መውለድ አትችልም። ይበልኝ። ይሄኔ እኮ እሷንም እንደዚህ አድርጌያት ነበር። ደደብ ነኝ፣ ውሻ ነኝ፣ የማረባ ነኝ። ዶክተር ተረጋጋት በለኝ ዶክተር። ውሻ ነኝ፣ ውሻ የማረባ ነኝ። ዶክተሮቹ ተረባረቡ። የፈጣሪም እርዳታ ሆነና ለዚህ በቃ። ነገር ግን አንቺ እንዳሰብሽው ሳይሆን ከአደጋው በኋላ ነበር መውለድ የማልችል። አእምሮዬም ሙሉ በሙሉ ማስታወስ አይችልም ነበር። ብዙ ነገሮችን ዘንግቼ ነበር። እዛም ይሆናል መልክሽን አይቼ ላስታውስሽ አልቻልኩም። ዛሬ ግን ምን አይነት ነገር ነው የነገርሽኝ? ምን አይነት ነገር ነው የነገርሽኝ? ከዛ በኋላ ነው መሀን የሆንኩት። አንቺ እንዳሰብሽው ከመጀመሪያው አልነበረም። ስለዚህ ልጅ አለኝ አልሽኝ አይደል? አዎ አለኝ። ስለዚህ ልጁ የኔም ልጅ ነው። ይህ ነገር እውነት ከተፈጠረ አዎ ምን ያህል ብትወደኝ ነው አምላኬ ልጅ የሰጠኝ።
እኮ ተስፋ ቆርጬ ነበር። ተመስገን ተመስገን። እባክሽን እድል ልጄን አሳይኝ። እባክሽ ልጄን አሳይኝ። ሰሌም። አቤት። አንተ ነህ አይደል? አሁን ነኝ። የምር መኝኝ። ቆይ እሺ እንደው ጆሲ ምን ሆነህ ነው? ልጅ አለኝ። ምን ትቀልዳለህ? ገድያት ነበር ያልኩ ሴት እድል ነች። ቆይ እንዴት ሆኖ? እሷ ራሱ ነገረችኝ። ያኔ በተፈጠረው ነገር ልጅ ወልዳለች። የምርን ነው? ማርያምን ግባለት። ኤፍሩ፣ ሰለሞን እኮ የልጅ አባት ነው። ምን? ከአደጋ በኋላ በተፈጠረበት ነገር ነው መሀን የሆኑ። በእውነት በይ፣ በጣም ደስ ይላል። የት ነሽ? ይሄው እያየ ገበያ ሄዳ ልጁን እያጫወትኩ ነው። እባክሽ ልጄን አገናኝ። ይኸው ሁሉንም ነገር እሱ ይነግርሻል። እድል፣ ያቺ ሴት አንቺ ነሽ? እድል፣ ስለ ሁሉም ነገር በጣም ይቅር። ግድ የለም ለልጄ ማባት ነው። ኧረ ላንቺም ባል ይሆንሻል። ሙሽርዬ ሙሽራ አበባ ዘበሮ አባቴ ደስ ይለዋል ሲወለድ ድሙቅ ድሙቅ አድርጉት። ዝምታ ምንድን ነው? ቆይ ልጅ ሄሎ፣ የኔ ልጅ ለዋ ሄሎ ልጄ። አቤት የኔ ልጅ። ቃል ሳይወጣኝ እኔ ሀሳብ የልብ ፍቃድ በሌለበት እንደ ላባ እፉ ያለች ሳትታገል ያለ ጉልበት ባልዋልኩበት የዋለችኝ ስሜ እድል ናት ፋንታዬ እጣዬ 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 እድሌ 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 ያለ ችሎት ፈርዶብኝ ነው ልጅ ያቀፍኩት ልጅነቴን ወዲያ ጥዬ አንዲት ቀናት ልክ እንዳንተ እንዳንቺ ሕይወት ቀናት ሆና የሰራችኝ
ስባትላ ገብታ አንስታ ካለሁበት ያቆመች ሳልራመድ ቀድማኝ ደርሳ ሳላደምጥ እሷ ሰምታ በኔ አይደለም ዛሬን ያየሁት በድል እንጂ በጣፋ እጣዬ